ሰላም ጤና ይስጥልን ውድ አድማጮቻችን፣ ይህ በላይ ዘለቀና ወንድሞቹ የሚል አጭር ታሪክ ነው። በጥሞና ይከታተሉን። በላይ ዘለቀ የተወለደው በጎጃም ክፍለ ሀገር በቢቸና አውራጃ ለምጨን በተባለ ቦታ ነው። ዘለቀ ላቀው ወይም የበላይ ዘለቀ አባት ማለት ነው የልጅ ኢያሱ አንጋሽ ነበሩ። ልጅ ኢያሱ በተፈሪ መኮንን ሲገለበጡ ወደ ሚስታቸው ሀገር ወደ ጫካታ ሄደው ልጆቻቸውን ይዘው ወደ ሀገራቸው ወደ ለምጨን ቢቸና አውራጃ ተመለሱ። ለምጨን ጎጃም ውስጥ ሲሆን ጫቃታ ወሎ ውስጥ ነው። ከአባይ ወንዝ ማዶ ለማዶ ናቸው ማለት ነው። ጫቃታና ለምጨን ይጋባሉ፣ ይገበያያሉ። በ1916 ዓ.ም ዘለቀ ላቀው ከአካባቢው መኳንንት ጋራ በተፈጠረ አለመግባባት ግጭት ውስጥ ገቡ። በግጭቱም እጅ አልሰጥም ብለው ከወንድማቸው ከአለሙ መርሻ ጋር በመሆን ውጊያ ገጠሙ። እነርሱም ከ10 ሰው በላይ ገለው እነርሱም ተሰዉ አሉ ፊት አውራሪ መሸሻ አለሙ። በኋላም የአባቶቻቸውን ደም ለመመለስ እነ በላይ ዘለቀ ተኩስ እየተማሩ አደጉ። ከዚያም የአባቱን ናስ ማሰር ባለናስ መሳሪያ ውጅግራ ጠመንጃ ይዞ ከጫቃታ ከእናቱ ሀገር ወደ ጎጃም ወደ ለምጨን ተሻገረ። እንዲህ ሲል እያለ በቀልን እያሰበ እያደገ እያለ ጣሊያን ቢቸናን ወረረ። ለጣሊያን ያደረው ቀኛዝማች መሸሻ የተባለ የጣሊያን እንደራሴ መሳሪያ በአውሮፕላን ወረደለት ማለት ነው። ቀኛዝማች መሸሻ የቢቸናንና የዱሃን ህዝብ መሳሪያ እየነጠቀ ጣሊያን ደግ መንግስት ነውና እንገዛለን አንዋጋም እያለ ይሰብክ ጀመረ። እሱ ሹመት እንዲያገኝ ማለት ነው። ነገር ግን ልጅ በላይ ዘለቀ እንዋጋለን እያለ ወንድሞቹን ይቀሰቅስ ጀመረ። ከ30 እስከ 50 የሚሆኑ የአንድ ቤተሰብ አባላት ይዞ ታጥቆ ተነሳ። ከቀኛዝማች መሸሻ ሰዎች መሳሪያ እየነጠቁ በረሃ ገቡ። ከዚያም ጦር ሲያሳድዳቸው ሲሸሹ፣ ቤት ሲያቃጥልባችሁ ከኋላ ወይም ከጎኑ በድንገት እየመቱት መሳሪያ እየነጠቁ ብዙ ቀን ተዋጉት። እንዲህ ሲል አንድ ቀን ግንባር መግጠም ጉድ ሆነ። የዛሬን ጦር ማን ይምረው አሉት። ልጅ በላይ ዘለቀንም አንተን መርጠናል እስከመጨረሻው አሉት። ምክንያቱም በላይ ዘለቀ ደግ ጀግናና ጸባየ መልካም ነው፣ እኔ ይቅርብኝ ብሎ ለሌላ የሚያዝን ነው። ከዚያም ወይዘሮ ድንቅነሽ ኃይሉ የጣሊያን የለምጨን ጉልተገዥ አድርጎ ሰደዳቸው። በላይ ዘለቀና ወንድሞቹ በድንገት ገብተው መሳሪያዎቻቸውን ነጥቀው ሴትዮዋን ሳይጎዱ ወደ መጡበት ላኳቸው። የነጠቋቸው መሳሪያ 35 ጠመንጃ ዋሻ ውስጥ ደበቁት። ከዚያ በኋላ ጣሊያን በላይ ዘለቀን ያሳድነው ጀመር። በላይ ዘለቀም በሽምቅ ውጊያ ጣሊያንን ያርበደብደው ጀመር። ጠላት ለምጨንን 3 ጊዜ አቃጠለ፣ ከብቱን ዘረፈ። እስከ ታህሳስ 29 1929 ዓ.ም ድረስ አሰሳው የሚካሄደው በባንዳዎች ነበር። በየካቲት 29 በ1929 ዓ.ም ግብጣን ደቡ የተባለ የጣሊያን ጦር መሪ ጦሩን አሰባስቦ እነ በላይ ዘለቀን ከበባቸው። እነርሱም በደፈጣ ብዙ መሳሪያ ነጠቁት። በ1929 ዓ.ም በግንቦት ወር የበላይ ዘለቀን ዘመዶች በማስገደድ በላይ ዘለቀ ያለበትን እንዲያሳዩ ደበደቧቸው። እነ በላይ ዘለቀም በሽምቅ አንዱን ጣሊያን ገድለው ከኮረኔሉን አቆሰሉት። ብዙ ባንዳዎችም ገደሉ። በሰኔ 29 በ1929 ዓ.ም ጠላት ብዙ ኃይል ሰብስቦ ቀኛዝማች ስማ ነገው የተባለ አዝማች ሆኖ አባይ ወርዶ አቧራ ጊዮርጊስ ሰፈረ። ሐሳቡ በላይ ዘለቀ ጫቃታ እንዳይሻገር በሩን ለመዝጋት ነበር። እንውገው አለ በላይ ዘለቀ። ጦሩ ብዙ ነው አንችለውም አሉት ሌሎች። ግድ የለም ጦሩ በየመንደሩ ይመራል በማለት ቀኛዝማች ስማ ነገውን በሌሊት ከበው ሲነጋ ለማ ነገውን ከነወንድሞቹ ደመሰሱት። ጦሩ በሙሉ እጁን ሰጠ። መሳሪያውንና በቅሎውን ሁሉ አስረክቦ ከዚያም ጠላት በ12 አውሮፕላን በቦምብ ይጥል ጀመር። በረንታ ጊዮርጊስ ላይ 12 አርበኞች ሞቱ። ከዚያም እንደገና ፊት አውራሪ ለማ ሞገስ የተባለ የጣሊያን እንደራሴ እነ በላይ ዘለቀን ገጠማቸው። ድል ነሱት። ብዙ ሰው ሞተበት። እነርሱ ግን አመለጡ። አልቪንና ምንሽር ማረኩት።
አልቪንና ምንሽር ሲያገኙ የመጀመሪያቸው ነው። እስካሁን ሲዋጉ የነበረ በናስ ማሰር፣ በውጅግራ፣ በለመን ብቻ ነበር። በመቀጠል ጠላት እንደገና ኃይል አሰባስቦ ከበባቸው። እነርሱም ወደ እነብሴ ሸሹ። አንዱ አሳባቂ የሄዱበትን ለጣሊያን ነገራቸው። የጣሊያን ጦር ወደ እነብሴ ዘመተ። የእነብሴና የጉንቻ ህዝብ ጣሊያንን ገጥሞ ጨረሳቸው። አንድ ጣሊያን ብቻ አመለጠ። አድማጮቻችን ይህ ፓርት 1 ነው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ፓርት 2 በሚቀጥለው ይቀርባል። እናመሰግናለን።